ልክ ስትመጪ ከአይሾ ስፒድ ጋር ነው የተገናኘሽው። ምን ተሰማሽ? እኔ አላውቀውም ነበር። እግዚአብሔር ይስጥልን። እንዴት ቆይታ እንዴት ነው ሰሩት? ምንም ተቀጣቀጠች። እኔ ረግሜ ጨረስኳት። ይለኛል መድኃኒዓለም እሺን ብትላክ ነው ዱዓ አስተራከቡ ነው ያለው። እኔ ከነጉቡ የለም ሰዎች ይልካታለች ሰራተኛ ነው። እሺ አይሾ ስፒድን የምርሽን ነው አላውቀውም እያልሽ ነው? አይሾ ስፒድን አላውቀውም፣ በእውነት አላውቀውም። በእውነት ወይ እግዚአብሔርን አላውቀውም። እንዲህ ማለት ዓለምን እኮ ያምሳል። እኔ ምን እንደመሰለኝ ልንገርህ። አይሾ ስፒድ የሚል ስም ያለው የሆነ የጎዳና ላይ ሾው ቲክቶከሮቹ አዘጋጅተው ነው። ምክንያቱም ጆን ዳንኤል እና አዶናይ ሲተቃቀፉ ምናምን አየው። የሆነ ከዛ የሆነ ዩኒፎርም ነገር ለብሷል ደግሞ አዶናይ አይደለ? የሆነ ቲሸርት ምናምን ነገር ኢትዮጵያ የጎዳና ላይ ምን ተዘጋጅተው ነው ብዬ አይሾ ስፒድ ለካ ሰው ነው ዘን የሆነ የሚንቀሸቀሽ አይነት ሰው ነው። እኔ አላወቅኩትም። አሁንም ለነገሩ ገና ነኝ። የሰራቸውን ነገሮች አላየሁም፣ ግን አሁን አንደርስታንዲንግ አለኝ ስለሱ። የመጣበትን ኬዝ አፍሪካ ሀገር እየዞረ ነው። አዎ የመጣበት ኬዝ አይ ቲንክ ያው እኛ ኢንቫይት አድርገነው መሰለኝ አይደለ? አዎ እና ያው ባህልና ቱሪዝም ኢትዮጵያን ያው ቢቹን ያዘዘው በእርግጥ ያለሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ያዘዘው። ያለሱ ይሁንታ የሚሆን ነገር ስለማይሆን ማለት ነው። አዎ ግን እኔ እንጃ እኔ ወይ በጣም ገገማ ነኝ ወይ ደግሞ ትንሽ የእድሜ ገፋ ማለት ተጽዕኖ እያሳደረብኝ ይሁን አላውቅም። ያን ያህል አስፈላጊነቱ ስፔሻሊ ደግሞ ወጪ ወጥቶበታል የሚባለውን ወሬ ስሰማ አስፈላጊነቱ አልታየኝም። ያልተገራን ሰዎች ስለሆነን ስፔሻሊ እኛ የአሁኑ ዓለም አሁን ላይ ዓለም እየተመራች ያለችው የሆነ እንቅስቃሴ አለ አይደለ? አዎ ማለት ይሄ አንዱ የፖለቲካ ስትራቴጂ ነው። አዎ ለቱሪዝሙ ምናምን እኮ የሚባሉ አሳማኝ ምክንያቶች አሉ እኮ። አሁን ለምሳሌ የሆነ ቪው አለ በጣም የሚያምር የተባለ አዲስ አበባን አሳየ ምናምን። እኔ ከሱ የተሻለ ሌላ ቦታ ቢነሳ አዲስ አበባ ይቻላል። ሲቀጥል እኔ እንደ ኢትዮጵያን አሁን ሀገሬን ሳስባት በዚህ አይነት መንገድ ፕሮሞት ባትደረግ ደስ ይለኛል። በጣም የተሻሉ እንደዚህ ወጪ የማውጣት ድፍረቱ ካለን እንደዚህ ኤነርጄቲክ ከሆንን ምናምን በጣም ደግሞ ፍቅሩ ካለን የሀገራችን ፍቅሩ ኖሮን ሀገራችንን በቃ በዓለም እንድትታወቅልን ማድረግ የምር የምንፈልግ ቢሆን በዚህ ኤነርጂ፣ በዚህ ገንዘብ፣ በዚህ ጊዜ ሌሎች የተሻሉ የኢትዮጵያን ክብር የጠበቁ ማሳያ መንገዶች ይኖራሉ ብዬ አስባለሁ። ከዛ ውጪ ደግሞ ይህንን ለሚደግፉ ሰዎች ድብርት እንዳልፈጥር ጥሩ ሊሆን ይችላል። ግን የኛ ሪአክሽንም ኮሜንቶቹ ላይቭ ላይ የሚጻፉት ኮሜንቶች ምናምን በጣም አንገት የሚያስደፉ ምናምን ነገር። አዎ እስካሁን እንግዲህ ከዞረባቸው የአፍሪካ ሀገሮች መካከል ሪከርድም የሰበረው የኢትዮጵያው ነው። በሰብስክሪፕሽንም በላይቭ ስትሪሚንግም በርካታ ሰው ላይ ዎችንግ ያደረገው ነበረ። አዘ ሴም ታይም ደግሞ እጁ ላይ አድርጎት የነበረው መቆጣጠሪያው የሚያሳየው በየሆነ ሰዓት ኢንተርቫል የሰብስክሪፕሽን መጠኑን አናሊቲኩን ያሳየዋል። እና በጣም ሰርፕራይዝ ሲሆን ነው የነበረው። ከዛ ደግሞ ምን ደበረ መሰለህ? ሼፉ ማን ነበረ ስሙን አልተያዘልኝም። ከጉዳ ወጣህን ምናምን እያሉ በጣም ሲያደንቁት ነበር። በሰጠው ምግብ የሆነ ቺክን ነገር ነው። እኔ ለምን መሰለህ አሁን ለምሳሌ ማለት በረሃብ አለመታወቃችን የጥሬ ስጋ ሰጥተውት ሁሉን ታሞ ነበር አይነት ነገር ምግብ ማግኘት አልቻለም ነበር ነው። እኔ አሁን አንድ ጥያቄ የሆነብኝ ነገር አለ። እሺ እኔ አሁን እንደው ያድርገውና ከዚህ ሀገር ቤት አያድርገውና አሜሪካ ግን እሺ ቆይ እንበልና አሜሪካ ባይዘው በሌላ በኩል መሄድ እኮ ትችያለሽ እኮ ዳይሬክት ነው እንጂ መሄድ ማትችይው ብቻ አይቀርም። በዚህ በኩል አድርገሽ መሄድ ትችያለሽ። በእንትን ነው የምናወራው። እሺ ወደ ጉዳይ ስገባ ብሄድ የሄድኩኝ ቀን ዛሬ ሄጄ ዛሬ ሆኖ እንጀራ በሽሮ ቢሰጡ ይደክመኛል። ማለት የመጣሁት አሜሪካ ነው። የመጣሁበት ሀገር ሽሮ በደንብ የሚበላበት፣ ዶሮ ወጥ በደንብ የሚበላበት፣ ክትፎ በደንብ የሚበላበት ሀገር ነው። ስለዚህ የመጣው ቀን ሳይሆን ያ ሽሮ መቅረብ ያለበት ምናልባት ኖሬ ሀገሬ ምግብ ሲናፍቀኝ ነው መሆን ያለበት አይደለ? ያ ሰውዬ
የኛ በጣም ሰርፕራይዝ የሆንበትን ምግብ የሚበላ የዕለት ተዕለት ምግቡ ነው አይደል? የተጠበሰ ዶሮ ምናምን ነገር። ከዛ ይልቅ ግን የምርም ሀገራችንን ፕሮሞት ማድረግ ከሆነ አላማው በጣም ብዙ ትራዲሽናል ፉዶች አሉ እኛ ሀገር ላይ አይደለ? በጣም ብዙ ከየብሔር ብሔረሰቡ ብታወጣ እንዴ የሚበላል እንዴ የምትላቸው እኛውን ክትፎን በላን እንላለን። ጉራጌ ሀገር ያልሄደ ይበል እናንተ በሉ። እኔ አሁን አዲስ አበባ ውስጥ ክትፎ በልቼ ክትፎ በላው አይደለም። የእውነት ይሄ በቃ አሉ ደግሞ እንትኖችም ሼፎችም የሼፍ እጥረት አለ ብዬ አላስብም። አሉ በጣም ባህላዊ ምግብ የሚሰሩ ምን አለበት ዶሮን በዛ መንገድ አቅርቦት በቃ እሱ ይብላው ደስተኛ ይሁን፣ እሺ ጥሩ ነው። እኛ ግን ፕራውድ ልናደርግ አይገባም ነበር። እኔ በጣም የሚገርመኝ የነበረው የኛን ቲፒካል የሆነውን ምግባችንን አጣፍጠው አቅርበውለት አድንቆት በልቶ ደስተኛ መሆኑን ባይ ነበረ። ግን ያው እንዳለመታደል ሆኖ የኛ ያልሆነ ነገር የሚማርከን አይነት ሰዎች እንደሆነ ነው እንግዲህ ሀላል ያወጣል። የመጀመሪያው ሀሳብሽን እንሂድበት። ምክንያቱም እሱ መምጣት ነበረበት ወይስ አልነበረበትም? ሌላ ሰው ቢጋበዝ ኖሮ ይሄ ሁሉ ብር ከወጣ ይቀር ሌሎች ሰዎች ተጋብዘው በስርዓት ፎርማል የሆነ የማስተዋወቅ ስራው ቢካሄድ የተሻለ ነው የሚለው ሀሳብ ላይ ሁለት አይነት ጎራ ተከፍሎ ነው ሰው ተከራከረ ያለበት። አንደኛው ምንድነው በቃ አይሾ ስፒድ ነው። በቃ ፎርማል መሆን አይችልም። ራሱን የቻለ የፕሮግራሙ አካሄድ እንደዚህ ነው። አይሾ ስፒድ ገና ቪዲዮቹን መስራትም ሲጀምር አትሌት ነው፣ በርካታ ሙያ ነው ያለው እና ታለንትድ የሆኑ እና ካልቸራል የሆኑ ኢንዲጂነስ የሆኑ ቦታዎች ላይ ሄዶ ቻሌንጅ ማድረግ ነው የሱ ስራ። አንቺን ፋይት ነው የሚያደርግሽ ማለት ገና ስታየው ይሄ የመፎካከር የሆነ ቻሌንጅ የማድረግ ነገር ነው። ሙሉ ቪዲዮዎቹ ላይቭ ስትሪሞቹ በቃ ዊርድ የሆኑ ነገሮችን ነው ቻሌንጅ የሚያደርገው። ሌሎች የአፍሪካ ሀገሮች ለምሳሌ በጣም በቁመቱ በጣም ረዥም የሆነ ሰው አለ እና ካንተ ጋር ኮምፒት አደርጋለሁ ይለዋል። እንዲህ አይነት ነው ቪዲዮዎቹ። ሌሎች የኤዥያ ሀገሮችም ሄዷል። ቻይና በትሪሊየን የከፍላ እና ያለችው ግን ስታመጣው በጣም ዲዛይን አድርጋ ነው። መጀመሪያ የት ነው የሚያርፈው፣ ሁለተኛ የት ነው የሚያርፈው፣ ከዛ ደግሞ ለሆኑ ሀገራትና ለሆኑ አካላት መልእክት ለማስተላለፍ ነው። ምክንያቱም ጦርነት ላይ ናቸው ያሉት። አሁን እሱ ፊገር ነው በቃ ኢን ሚሊየን ነው የሚታየው። የሚያዩት ደግሞ ዝም ብሎ እንደኔና እንዳንቺ ወይም ደግሞ በቃ ማለት ፓወር የሌላቸው ሰዎች አይደለም የሚያዩት። ማለት በቃ የሆነ ሴኔት ምክር ቤት ላይ ያሉ ሰዎች በቃ ቁጭ ብለው የሚተነትኑት ነው ቪዲዮዎቹ። ግን ስታየው ቅዥቅዥ ያለ ነው፣ ሬስትለስ ነው። የፕሮግራሙ አካል ነው። እኛ ሲለምር ነው ወይም ደግሞ ምን ጠብቀው ምንድነው አስጎብኚ እንትን ብሎለት ካልቸራል ልብስ ለብሶ የሆነ በጣም የለውም እንደዚህ አይነት ተፈጥሮ የለውም። ቤተክርስቲያን ላይ እንዴት እንደሆነ አይተሽዋል። ያው የፕሮግራም የኛም ድክመት እንዳለ ሆኖ አሁን ቤተክርስቲያን እንዲህ መሆን አይገባም። ቀድሞ ነበር ዲዛይን መደረግ ያለበት መነጋገር የነበረባቸው። እንዲህ ይላል ብድቁጭ ይላል ማለት ምናምን ሲል በቃ ቦታውን አያውቀውም ማለት ካልቸራል የሱም እንትን አይደለም ነው። መጀመሪያ ይሄንን ዲዛይን አድርገው ሲመጡ እዚህ ትሄዳለህ ተብሏል አይደል? ግን ደግሞ ያለው ማሟላት ያለበትን ነገር ደግሞ ኢንፎርም ቢያደርጉት ጥሩ ነበረ ነው። በቃ እንደዚህ ማድረግ አለ ግዴታ ነው። በቃ ፕሮቶኮል አይደለ? መንግስት መስሪያ ቤት ወይም የሆነ ፕሬዚደንሻል ኦፊስ ውስጥ ስትገባ ዝም ብለህ ዘው አትልም አይደል? እንደዛ መታወቅ ነበር። አላወቁም ሰዎቹ ራሱ ማለት ማን ነው ምንድነው ማለት በቃ እጣ ደርሷቸው ልክ አንቺ ዛሬ ይሄንን በር ትጠብቂያለሽ እንደተባለ ሰው ቆመዋል። ሰው ሲመጣ እንዲህ ያደርጋሉ። በቃ ሌላ እነሱም ደግሞ ትክክለኛም አንትናቸው እሱ ነው እኮ ቤተክርስቲያን ውስጥ በነገራችን ላይ ማንም ሰው መግባት፣ ማንም ሰው መጠለል፣ ማንም ሰው መጸለይም ሆነ ምናምን ይችላል። ቤተክርስቲያን ማንንም ውጣልኝ አንተን አልፈልግም የምትል አይነት ተቋም ስላልሆነች ማለት ነው። ግን የሚመጣው ሰው ደግሞ ያው ና ተብሎ እስከሆነ ድረስ ሲመጣ ምን ማድረግ እንዳለበት ቢነገረውና አደቡን ቢይዝ። አንዳንድ ቦታዎች ለምሳሌ የቻይናውን ማስታውሰው የሞንኮች ቦታ ነው ሄደው ሲያስጎበኝ ሞንኮች ቦታ ሄደ። ገና ከመሄዱ በፊት አጠጣው ነው የምልሽ። እንዲህ ካደረክ እንዲህ ነው እንዲህ ካደረክ ከዛ በቃ ነርቨስ ነው የሆነው። ለአጭር ሰከንድ ነው ደርሶ የወጣው። ከባህሪው ጋር አብሮ አይሄድም ማለት ከሱ ይሄ ማለት ምን ማለት ነው? ክብርና
ቦታህን አውቀህ ለሌላ ሰው ማሳወቅ ማለት ነው። እኛ ጋር ያለው ትልቁ ክፍተት። ከዚህ ቀደምም እኮ አንድ አይ ዋንት ፕሮብሌም ኦልዌይስ ምናምን የሚል ሰውዬ መጥቶ ነበረ። ከዛ ኃይሌ ገብረስላሴ ጋር ሄዶ ያጋጠመውን ነገር አይተሃል። ለምን ይመስላል? ኃይሌ ክብሩን የሚጠብቅ ቦታውን የሚያውቅ ሰው ስለሆነ ሲስተም ዘርግቷል። እንደ ሀገር እኔ ቻይና በትሪሊዮን ከፈለችው አሜሪካ እንደዚህ ያደረገች ማለት ስሜት የሚሰጠኝ አይነት ሰው አይደለሁም። ግን ይምጣ ችግር የለውም። ምክንያቱም አሁን ዘመኑ የአቴንሽን ዘመን ነው፣ የምናምን ዘመን ነው። ብቻ ነገሮች ግልብጥብጣቸው የወጣበት ጊዜ ላይ ስለሆንን አንድ በጣም ከሀገር አልፎ ለዓለማችን ተጽዕኖ የፈጠረ ሰው ቢመጣ ማንም ነገር የማይልበት ጊዜ ላይ ስለደረስን እሺ መምጣቱ አይከፋም። ግን መጀመሪያ ነገር አንድን ሰው ወደ ቤት ከመጋበዝ በፊት እንደው እስኪ ከሀገር እናጥበውና ወደ ቤት ስናመጣው ወደ ቤት ከመጋበዝ በፊት ቤትህን ማየት ያስፈልጋል። የቤትህን ሰዎች ማወቅ ያስፈልጋል። ገባህ አይደለ? የሚያዋርዱህ ልጆች ከሆኑ ያሉ ክብሯን የማትጠብቅና ክብርህን የማታስጠብቅልህ ሚስት ከሆነች ያለችህ እዛ ጋር መጀመሪያ መስራት ያለብህን ስራ ሰርተህ ነው። ወይም ደግሞ እዚህ ጋር መስራት ያለብህን ስራ ትሰራለህ ማለት እየተራብን ሰዎች ነን። ረሃብተኞች አይደለንም። ከኦክስፎርድ ዲክሽነሪ ላይ ረሃብተኛ የሚለውን አሰርዘናል ብለን ካልን በኋላ ኮሜንት ላይ ገብተን ግን we are hungry ምናምን የሚባል ጽሁፍ ሜቢ ለሜመሮች የሆነ አስቂ ነገር ሊፈጥር ይችላል ምናምን። በዓለም ህዝብ ፊት ግን የሚያሳፍር ነገር ነው። እኔ እንደ ህዝብ የኛ ሀገር ህዝብ ብቁ ነው ብዬ አላስብም። ልካችንን ስላላወቅን ገና ማን እንደሆንን አልገባንም። በጣም ከባድ ሰዎች እንደሆንን አላወቅንም። የምር በባህል ብትል፣ በሃይማኖት ብትል፣ በሰብአዊነት ብትል እኮ በጣም እኮ ከፍታ ላይ የነበርን ሰዎች ነን። እስቲልም ያለን ሰዎች ነን። ግን ምንድነው ራስህን መዘንጋት ነው። በሌላው ነገር ስትማረክ ያንተን ነገር አለማየት መቻል በጣም ከባድ ነው። እዛ አይነት በሽታ ውስጥ ስለሆንን እንደው ከዚህ ወዲያም እንደዚህ አይነት እንግዳ ሊጋበዝ ከታሰበ አይቀርም። በጣም ስትራቴጂ ተነድፎ በየሆነ ኢንተርቫል ይመጣሉ። እኔ ባይመጣ ይሻል ነበር። እሺ አሁን ቆያቺ 5000 ብር ቲሸርት ሸጠች የተባለችው ሴትዮና ብራስሌት ደግሞ ወደ 500,000 ብር አይ ቲንክ አላውቅም፣ እርግጠኛ አይደለሁም፣ የሚገመት ጊፍት አደረገ የተባለው ሰውዬው ሁለቱ አሁን በቃ ክንፍና ክንፍ ላይ ያሉ ሰዎች ናቸው። እኔ ሁለቱም አበሳጭተውኛል ማለት ሁለቱም ሮንግ ዌይ ላይ ነው የነበሩት። የእሷም በዛ የሱም ደግሞ በዛ ማለት ምንድነው? ቆይ ማለት ይሄ ታግ ካለው ይሄን ያህል ብር ነው ወይም ይሄን ያህል ነው ኮስት የሚያደርገው ተብሎ ከተቀመጠ መቀመጥ አለበት። ሱቅ ነው የገባው ወይም ደግሞ ስጦታ ለመስጠት እኮ ወይም ለመሰጣጠት የሆነ ጊፍት ለማድረግ የሆነ አውድ ይፈልጋል፣ የሆነ ፐርፐዝ ይፈልጋል። እሷ ድንገት ሰው መጣና ይሄ ስንት ነው አላት። ተቀጥራ ቢሆንስ ማለት ቲፕ እያደረገች ለራሷ ቢሆንስ? ሌሎች ብዙ ምክንያቶችን ታወጫለች። የእሷ ከዋጋው ውጪ በእንትንማ መታሰሩ አይቀርም ወይም ብላ ብላ። የእሱም ደግሞ እኔ አሁን ተቀጣሪ በሆን እዛ ወርቅ ቤት ላይ አንስቼ እንካሽ ሆስፒድ ብዬ ልሰጠው ነው? እንዴት ይሆናል? አይመጣውም። ባለቤት እንዲሆን ማለት እንትን ማለት አቃ አቴንሽን ሲከር በመሆን ጉዳይ ነው። የእሱም በዛ ያልኩት እንጂ ሁለቱም የሰጡት እንትን እኔ አልተስማማኝም። እኔ እንደውም እሷ ላይ ነው ግን ብዙ ሰዎች ኮሬክት ለማድረግ ሞክሬያለሁ። ለምን መሰለህ? በዚህ በጣም አስቀያሚ ነገር ነው። ታውቃለህ እኮ ፈረንጆችም ገበያ ላይ ማለት ይሄ በእሱ አልተጀመረም በእሱም አልተጀመረም። በጣም የምናውቀው ነገር ስለሆነ ነው ብር ጨምረን ምናምን ነገር እና እሷን የተቃወሟት ሰዎች የምር በእሷ ቦታ ቢሆኑ አያደርጉትም ነበር ወይ? ቴንኪዩ ጠይቂልኝ። በእውነት ፌስ ቱ ፌስ ጠይቂያቸው። ለምን መሰለህ? ሜቢ ያቺ ሴትዮ ተቀጣሪ ሆነች። እሺ በቃ ችግሩን በጣም ለማግዘፍ ፈልገሽ ነው ምናምን ሊያስብል ይችላል። የራሷ ሱቅ ነው እንበል። ሱቅ ነው ስለሚያውቅ ነው የምነግርህ። ጉድ ቤት ኪራይ የሚባል አዛ የሆነ ነገር አለ። ገቢዎች አይደለም የገቢዎች ሰራተኛ የሚባሉ ኮሌክተሮች አሉ። በጣም ህይወትህን ዳገት፣ ቁልቁለት፣ ሸንተረር፣ ጋራ የሚያደርጉብህ ሰዎች አሉ። በጣም ብዙ ችግር አለ። ስለዚህ ገንዘብ የምታገኝበትን አማራጭ ቀየስ እሱ ኮረስቷታል። እኛ እንደዚሁ ተብሰክስከን ሴትዮዋን ገንገበት ችጋራም ምናምን አላት እንጂ ሰውዬው ጊዜ ረስቶታል። 5000 ብር ለሱ ኖርማል ነገር ሊሆን ይችላል። እሷ ጋር ግን መጥቶ የሚቀይረው ነገር አታውቁም። አጋጣሚውን የተጠቀመችበት ኢትስ ኦኬ ጉድ ያ ግን ምን ባይ ምንድነው ይባይ ነው። በጣም ከሆነ ከሀገር ራሱን ወክሎ
ቴንክ ዩ እንትን የሰጠ ነው የሚመስለው። ኢትዮጵያን የምር እንዲያስታውሳትም ተፈልጎ እኮ ከሆነ በጣም ኢትዮጵያ የምትታወስበት በጣም ብዙ ጊፍቶች አሉ። ለምን ጭራ ይሰጣው? ሲምፕሊ የ2000 ብር ጭራ ቢሰጠው ይወረውረዋል። ባይዘወይ ምክንያቱም ከሱ ጋር አብሮ አይሄድም እንዳይመስልህ። ግን የምር እንደዚህ የውጭ ሀገር ዜጎች ማለት ነው ግራ የገባቸው በቃ በጣም በጭራው በጣም ተማርኮ ምናምን ሊያስቀምጥ ይችላል። ዋሽንት አይሰጠው፣ ክራር መሰንቆ ምናምን አይሰጠው ማለት ብራሴት ስለሱ አዲስ ነገር ሆኖ ያን ሁሉ ብር ኢንቨስት የሚያደርገው በምን ያካክሰው ነው? ከዛ ያው የፈለገበት ከስተመር ላይ ነው የሚጨደው እኮ። እኔ በጣም ሁለቱም አልተስማሙኝም። በላይቭ ስትሪም ውስጥ የታዘብናቸው ብዙ ነገሮች አሉ። አሁን እኛ ሀገር ቲክታከሮች፣ ዩቲዩበሮች በጣም ሰው ተወደው ምናምን ነበር ተከብረው የሚኖሩት። ሲገፉ ምናምን ስናይ በጣም በቃ የሆነ እንትን ወይኔ እንትን አሏቸው እኮ በቃ ዲስሪስፔክት አደረጓቸው ምናምን። እንዴ ላያረጓቸው ነው እንዴ? በቃ ያርጓቸው እንዴ። ሲጀምር ግር ብለው የሄዱት ለራሳቸው ጥቅም። እያንዳንዱ ቲክቶከር እና ዩቲዩበር የሄደው እንዴ ራሱን ሰብስክራይብ ለማጨመር ራሱን ፎሎወር ለማጨመር ሁሉም ማለት በሚቻል እንዴ ማንም ሰው እኮ አልቀረም። እንዲህ ነበር ሲቀርጽ የነበረው ሁሉም ማለት በሚቻል ያለው በሙሉ ይቀርጽ ነበር። እነሱ ከፊት ነበሩ። የሾው አካል እንደዚህ ነው፣ ማወናበድ፣ መገፈታተር። ይሄ ነው በቃ የሱ መንቀልቀል ማለት በቃ እንጂ ቆሞ ምናምን ኮሙኒኬት እኮ አያደርግሽም። የሆነ ሰከንድ ያወራሽና ላጥ ብሎ ነው የሚሄደው፣ አይቆምም። ይሄንን ሰው ይፈልገዋል። የትም ዓለም ላይ ያለ ሰው ከፎርማል ነገር ወጥቶ ይሄ መንቀሽቀሹን፣ መደባደቡን እንደ ውሻ መጮህ ይሄን ያህል ታለንት ነው አይደለም። ያው ግን እንትኑ ነው ዘመኑ ያመጣው በዚህ የአልጎሪዝሙም ፍላጎት ነው። እሱ እኮ ነው የምልሽ። ለዛ እኮ ነው የምልሽ ሌሎቹ ጋር የሌለው እሱ ጋር ምንድነው ፎርማል ነገር ያፈርስሽ። አይሾ ስፒድ በዚህ ልክ በዓለም ደረጃ ተፈላጊ የሆነው መንግስታት ኢንቨስት ያደረጉ ኢንቫይት የሚያደርጉት ምናምን የራሱን የሆነ ኮንተንት ክሬት ማድረግ ስለቻለ በራሱ ፈጠራ ዝነኛ መሆን ስለቻለ ነው አይደለ? ዩኒክ ሆኖ ስለመጣ ነው። እኛ ሀገር ደግሞ አይተህ ከሆነ በብዛት ተከታዮች ነን። በጣም ውስን የሆኑ ኮንተንት ክሬተሮች አሉ አይደለ? ከዛን እነዛን ውስን ክሬተሮች እኛ ፎሎ እያደረግን የነሱን ዝና ኮፒ እንዲደረግ ነው አይደለ የምንፈልገው። ስለዚህ አሁን ዝና በብዛትም የአይሾ ስፒድን የኢትዮጵያ ላይ የነበረውን ጉብኝት ዊርድ እንዲሆን ያደረገው በእኛ እይታ ሜቢ በሌሎች እይታ ዊርድ አይደለም ሊባል ይችላል። የዝና ጥማት ይመስለኛል። አሁን ላይ የተነሳው አብዮት አለ። ባይ ኤኒ ሚንስ ዝነኛ ሁን፣ ታይ፣ ትኩረት ሳብ፣ ታወቅ ነው። ኢንቴንሽኑ ደግነት ነው መጥፎነት ነው ይሄ አይደለም የዛሬው ርዕሳችን። ግን አሁን ዛሬ እንድናወራበት የምፈልገው በማንኛውም መንገድ አማኑ ዝነኛ ሁን ብትባል አክሰፕት አደርገዋለሁ። እሺ ብዬ ቢሆን ኖሮ እዚህ እኔና አንቺ አንሆንም ነበር። እግዚአብሔር አታገኝኝም ማለት እኔም አንቺም እዚህ አልነበርም ማለት። በዚህ ሰዓት ላይ ወይ የሆነ ስቴት እየሄድን ነው ወይ የሆነ ላይቭ ስትሪም እያደረግን ነው ኦር የሆነ እንትን ውስጥ ነን ያለ ነው። ግን እንቅልፍ እናገኛለን ወይ ነው ጥያቄው። ማለት ሪል የሆነ ደስታ እናገኛለን ወይ ነው። መጣር፣ መፍጋት፣ ሰዎች ጋር ኮሙኒኬት አድርጎ ስራ መስራት እሱን አይደለም የምቃወሙ። ግን የሆነች የቅሌትን ድልድይ ካልተሻገርሽ ከባድ ነው። ቅሌት ብርቅ ነው እንዴ? ቀለልክ እንጂ ሰው ገደልክ ይሉሃል። አይ እሱ እኔ አልተሰራሁበትም። እኔ እሱ ያመኛል። መቅለል አልፈልግም፣ መዋረድ አልፈልግም። ክብሬን ጠብቄ ግን መስራት እፈልጋለሁ። አሁን እኔ እንደነሱ ሆኜ ነው የምሞክረው። ገብቶኛል። ክብርን ስትጠብቅ ደግሞ በማንኛውም ሰው ፊት ክብረ ቢስ የሚያደርግህ ድህነት አለ። አሁን ዘመኑ የሶሻል ሚዲያ ነው ካልን ብዙ ገንዘብ ሜክ የሚደረገው በሶሻል ሚዲያ ላይ ነው ካልን አንተ ደግሞ ክብሬ ልጠብቅ ካልክ ተመልካች አይኖርህም። ተመልካች ከሌለ ገንዘብ አትሰራም። ስለዚህ ትደህያለህ፣ የሰው ፊት ታያለህ። ከዛ በላይ ክብር ማጣት አለ ወይ? ድህነትን በሶሻል ሚዲያ ብቻ አይደለም እኔ ላሸንፈው የምችለው። በምን ታሸንፈዋለህ? በስራ አሸንፈዋለሁ። በምን አይነት ስራ? በሌሎችም ስራ ማለት ከሶሻል ሚዲያ ውጪ ባለው ስራ ምን እንደሆነ ልንገርህ። ስራውም እኮ ቢሆን ፕሮሞት የሚደረገው በሶሻል ሚዲያ ነው። አዎ፣ ግን ሪል ስራ ሰራተኛ ከሆንሽ፣ የምትጥሪ ክሬቲቭ ከሆንሽ ክብርሽን ሳታዋርጂ
ሰክሰስፉል መሆን ትችላለሽ። እሺ ልጠይቅ ሌላ ጥያቄ። አንተ በጣም ክብርህን እየጠበቅክ ሪል ሰራተኛ ሆነ እየተጋጋርክ በጣም ጉልበትህን ምናምንህን ሉዝ እያደረግክ እየሰራህ በአንድ አመት ውስጥ ሜክ ያላደረከውን ገንዘብ እኔ ላይቭ ላይ ቁጭ ብዬ ተሰዳድቤ የሆነ አይሆኑ ሆኜ ዊዝን 2 hours ምናምን ሚሊዮን ታገኛለሽ። ምንም አይመስልም? ምንም ለማይመስል ያለ ኖ ወደ ራስ ማየት ጥሩ ነው ማለት እሷ እንደዚህ አንቺ እንደዚህ አመጣሽ ማለት ኔክድ ሆነሽ የሆነ እንትን በቃ ህዝቡ መነጋገሪያ ሆነሽ ዲስሪስፔክት ተደርገሽ በየሄድሽበት እሷ እየተባለ እየተጠቋቆመብሽ የምር ያ ገንዘብ ቋሚ ነው የሚሆነው ማለት ኮላፕስ አያደርግብሽም። እኔ ግን የምሰራው ፍሮም ዘ ስክራች ሊሆን ይችላል 2 አመት አይደለ 5 አመት ማለት ሳይክል እያረኩኝ ይፈጋል እየፈጋውም ግን የሆነ የሚታይሽ ብርሃን አለ። አሁንም ግን ከሰው ጋር መልካም ሆነሽ ሰው ሲያይሽ ኦኬ ምናምን ብሎ አድማየር እያደረገሽ ልትቀጥይ ትችላለሽ። አትወድቂም። የምር በክብርሽን ግን አሳልፈሽ ልትሰጪ አልመጣሽ። አሁን እዚህ ጋር ያዘ የምር አንተ ታግተህ እሺ። አሁን ለምሳሌ አንድ በጣም ዝነኛ ተሳዳቢ ቲክቶከርና አቶ ሳሙኤል የሰንሻይን ባለቤት በጣም ማለት የሆነ ቀን ትልቅ ደረጃ ትደርሻለሽ ስላለኝ ሳሚ ጭንቅላቴ ውስጥ ማለት እንደታወቀ ብሎኛል። እና ሳሚን ጎን ለጎን ብታስኬዳቸው ለማን ነው ህዝቡ የሚያሸረግድ የሚመስለው? ኦፍ ኮርስ ለቲክቶከሩ። ምክንያቱም የሚታወቁ ቲክቶከሩ ስለሆነ ነው። ስለዚህ ታዲያ አሁን ያልከው አይጋጭ ህዝቡ ኦኬ ምናምን የሚለው ማንን ነው? ኖ አይ የትኛው ህዝብ ነው የኔ ጥያቄ። ሪል እንደ ህዝብ አሁን ሁለቱን አደባባይ ላይ ብታቆሚ ባለፈው የሰራነው ጉዳይ ነው ማለት ዘመኑ ያመጣው የመታየትና ሰዎች ሚሞሪ ላይ ቶሎ የመታየት አቅም ያላቸው እነዛ ሰዎች ናቸው። ግን ስንመዝናቸውስ ነው እንደ ሰውኛ ስንመዝናቸው የትኛው ነው ውሃ የሚያነሳው? ላንቺ ለልብሽ የሚቀርበው የትኛው ነው? እንደተሰራሽበት ነው እንደመጣበት እንዳስተዳደግህ ነው። በቃ ማለት ካልተሰራሽበት አግድም አገዱን ነው የምትግራፍ። ስለዚህ አንተ አሁን የምትል ያለኸው በእነዚህ በወጣቶቹም ላይ የምታየው ወላጆቹን ነው ማለት ነው። ኦፍ ኮርስ ምንም ጥያቄ የለውም። ኦፍ ኮርስ እንደ ሀገር የገንዘብ እጥረት አለብን ማለት በጣም ነው ያለብን አይደል? እሱን ለማሸነፍ የሆኑ ውስን ሰዎች በ10 ቀን ውስጥ ይሄን ያህል ሚሊዮን ብር ሰራ፣ ይሄን ያህል ሚሊዮን ብር አገኘች፣ እንትና እኮ መኪና ገዛች፣ እንትና እኮ እንትና አደረገ የሚለውን ነገር በጣም ስለምናገን ነው። ከዛ ጀርባ ግን በጣም ማንጠብቀው ድራማ አለ። ይኸው አዎ፣ አሁን የሆነ ጊዜ ላይ ከታምሩ ጋር ከሱ ጋር እያወራን በዚህ ጉዳይ ይሄ ነገር ለ10 ዓመት የሚቀጥል ከሆነ 10 ዓመት ለ5 ዓመት የሚቀጥል ከሆነ ኢትዮጵያ የማትወጣው አይነት ድህነት ውስጥ ልትገባም ትችላለች። ምክንያቱም አለ ታሜ ሲነግረኝ ማለት ነው ምርት እና ምርታማነት ይቆማል። ወጣቱ ተጨባጭ የሆነ ስራ አይሰራም። በቃ የማውራትና የማዳመጥ ጉዳይ ነው የሚሆነው ገንዘብ ማግኛው። ሁሉም ወጣት ቲክቶክ ላይ ተተክሎ ምናምን ሲያሻሽጥ ሊሆን ነው እንግዲህ። ከዛ ግን ምርት የለም። ሜቢ አስመጪ ልንሆን እንችላለን፣ ላኪ መሆን አንችልም። ይሄ እንትን ነው ታንጀብል የሆኑ ነገሮች እየወጡ ቪዥዋል የሆነ ነገርና ይሄ በቃ አየር ላይ ብቻ ያለ የሚታይ ነገር እንጂ የማይዳሰስ ገባ። አንዳንዴ አይተኸው ማጨበጣው ነገር ብቻ ሲሆን መጥፎ ይሆናል። ከዛ ደግሞ ኤኒ ታይም ይሄ አልጎሪዝም ሊጠፋ ይችላል፣ ሊወጋ ይችላል። ቲክቶክ የሚባለው ነገር ዓለም ላይ ስራ ሊያቆም ይችላል። ዩቲዩብ ስራ ሊያቆም ይችላል። የዛን ጊዜ ምንድን ነው የሚወጣን የሚለው ያሳስበኛል አለኝ። እውነቱን ነው፣ ትክክል ነው። ግን ደግሞ እንደ ሰው የምትኖርባት የተገደበችልህ 80 ሆነች 60 ዓመት አለች። እንደው ዝም ብለህ እየለፋ ማለት ልፋትን ጥግ ድረስ ስለማውቀው ነው የምነግርህ። እየለፋ ሲስተሙን ካላገዘ ስራ እንትን ይሄ የንግድ ስርዓቱን መንግስትም ጋር ሊሆን ይችላል። ብቻ የትኛውም ቦታ ላይ አንተን ሰፖርት የሚያደርግህ ከሌለ ትልልቅ ቦታዎች
ከተማረው ይልቅ ለታየው ለተሳደበው ትኩረት የሚሰጡና እድል የሚሰጡ ከሆነ ቆም ብለህ እንድታስብ ያደርጋል። ከዛ በኋላ ምን ታደርጋለህ? እርግፍ አድርገህ ትተና አንተም ደግሞ የሆነ ዊርድ ነገር ፈጥረህ ትመጣለህ። ከዛ በማታምነው ፍጥነት የሆኑ 100 ምናምን ሺህ ህዝቦች አንተን ሲከተሉ ታገኛለህ። እኔ ምን አገባኝ ትላለህ። ከዛ እኔ ልጆቼን ማሳደግ ከቻልኩ፣ ልጆቼን ጥሩ ትምህርት ቤት ማስተማር ከቻልኩ፣ ጥሩ ቤት መኖር ከቻልኩኝ እኔ ምን አገባኝ፣ እኔ ቦርሳ ሰርቼ ሸጥኩ አልሸጥኩ ትላለህ። አየኸው አይደለ? በጣም መጥፎ ነው። ስለዚህ እኔ ወጣቱ ላይ ብቻ አይደለም ፈርደው ወጣቱ አንቺ የትኛው የኔን ጥያቄ አንቺ መልሻቸው። እንዴት ምን እስኪ አሁን ይሄ ኖ በይው እንዴ አትብሪው ልጠይቅሽ ማለት አሁን እኔን ስጠይቅኝ የነበሩትን ጥያቄዎች ለዮብ ጠይቂያትና መልሽልኝ። ለምሳሌ ቫይራል ለመውጣት ምንድን ነው የሚያስፈልገው? አለማስተዋል ነው። አለማስተዋል። እሺ እንዴት? በቃ ትነሳለህ። የሆነ ሳምንታዊ ኢሹ ካለ እዛ ኢሹ ላይ ተቃራኒ ሆነህ ነው የምትመጣው። መምጣትም ያለብህ ተቃራኒ ሆነህ ነው። በጣም ብዙ ህዝብን ተቃውመህ ወይ ተሳድበህ ወይ ደግሞ ኢሰዋዊ የሆኑ ነገሮችን አድርገህ ቫይራል ትወጣለህ። እሺ የአንቺ ፐርሰናሊቲ ነው እንደዛ ማድረግ ትፈልጋለሽ? እኔ በሁለት ምክንያቶች አልፈልግም። አንደኛ በጣም ቤተሰቦቼን እፈራለሁ። እሺ አባቴ ቲክቶኬን ያያል። ተሳለሽ እሱ ራሱ እዚህ ናት አጭር ምን ያደርጋል እያለ ኦኬ ቤተሰቦቼን በጣም እፈራለሁ። ወንድሜን በተለይ አንተ በጣም እፈራለሁ። በጣም አመሰግናለሁ። ሲቀጥል ደግሞ ምን አስባለሁ መሰለህ እኔ ላልወለድኳቸው ልጆች በጣም የምጨነቅ ሰው ነኝ። ይሄንን እኔ የሚያውቀኝ ሰው በሙሉ ያውቃል። ኦኬ እና ለልጆቼ ክብር ያላት እናት መሆን ስለምፈልግ ይሄ ደግሞ የተቀመጠ ነገር ነው። ኤኒ ታይም ሊያዩት ይችላሉ። ወይኔ ማማ በስማ ምናምን ብለው እንዲሸማቀቁ በእኔ ሀፍረት እንዲሰማቸው ስለማልፈልግ ነው። በዚህ ምክንያት አላደርገውም። ሀብታም መሆንስ ትፈልጊያለሽ? በጣም ደግሞ ታዲያ አሁን ሀብታም ለመሆን እኮ ሶሻል ሚዲያ ላይ ነው። ኦኬ ልንገርህ። እሺ እኔ የመጣሁበት አመጣጥ የኔ ፋሚሊ እኔ አይኔን ገልጬ ማየት ጆሮዬን ከፍቼ መስማት ከጀመርኩ ጀምሮ ሲሰሩ ነው የማውቃቸው። እናቴም በጣም ጠንካራ ሰራተኛ ነች፣ አባቴም በጣም ጠንካራ ሰራተኛ ነው። ስለዚህ እኔ የተገነባሁበት ሲስተም በሙሉ ስራ ነው። ምንም ነገር ቢፈጠር ምን ልስራ የሚለውን ነው የማስበው እንጂ በቃ አሁን እንዴት ኖር ይሆን አልልም። ከዛ ደግሞ በጣም ደስ የሚሉ የሰው ሀብታም ነኝ። ስለዚህ ከእናንተ ጋር ተጋግዘን የሆነ ገንዘብ መስራት እንደምንችል አውቃለሁ። የቅድሙ ሀሳብ ላይ ስናገር እኛ ሀገር ላይ ያለ የሶሻል ሚዲያ አጠቃቀም በጣም እርማት ያስፈልገዋል። እርማት ብቻ ሳይሆን የሆነ ተኝተን ስንነቃ የሆነ ኖሌጁ በደንብ ገብቶ ነው ሁሉም ሰው አሁን ይተኛል አይደል? የሆነ ሰዓትም ቢሆን ልክ ተኝተን ስንነቃ እንደ ሚራክል ነገር ሀፕን አድርጎ ሶሻል ሚዲያን እንዴት መጠቀም እንዳለብን ሁላችንም እውቀት አግኝተን ብናድር ኢትዮጵያ ላይ ያለ ድርጅትም በይው ሶሻል ሚዲያ ማናጀርም በይው የኮንቴንት ክሬተርም በይው በጣም ሀብታም ይሆናል። ከዚህም በላይ ነው የምልሽ። አሁን እኮ በጣም የሚቆጠሩ ብቻ ናቸው ራን እያደረጉ ያለመተዋወቅም ጉዳይ ይመስለኛል እኮ አሁን ዩቲዩብ በራሱ ምንድነው ስርዓት ያስይዛል። ኮሚኒቲ የሚባል ነገር ስላለው ከዛ ደግሞ ዩቲዩብ ላይ ስትሄድ ደግሞ ኮንተንቶች አሉ። ለምሳሌ ደጃፍ ፖድካስትን ስታይ በቃ ምንም አሁን እሱ ጥሩ እየሰራም እንደሆነ እኮ በቪዲዮ አይዋል እንደ አንድ ዩቲዩበር የሚገቡ ነገሮች አሉ። ጥሩ እየሰራ እንደሆነ እና ምለሰትን ማየት ይችላል። በቃ ይሄ ማለት ክብሩን የጠበቀ ስርዓት ያለው ነገር ነው የሚያወሩት። ወቸው ውዶችንም ትንሽ ይሄ እንትን ማለቱ ቢኖርም እኔ ግን ምን ወደዋለሁ መሰለህ ይሄ ሲምፕሊሲቲያቸውን ኤጅ ግሩፓቸው አሁን የሱ ኦዲየንስ የነሱ ኦዲየንስ ይለያል። አዎ እነሱን አሁን ይሄ ተረጋግቶ ጋቢ ለብሶ ምናምን ዲብሎ የሚያይዘው ላያየው ይችላል። እነሱም ፖድካስትን ይዩ ካልሲ ያጠበ ቤት እየወለወለ ምናምን ላጤ ደግሞ የእነሱ ያለ በመሀል ኢንጆይ እያደረገው ሊያየው ይችላል። ቲክታክም ላይ ስትመጣ አሉ መጽሐፍ ሪቪው የሚያደርጉ አሉ፣ ብሎግ የሚሰሩ አሉ፣ በጥሩ ሁኔታ አሉ። ይሄ ዴብዝ ያለው ስራ የሚሰሩ አሉ። በተመሳሳይ ሰዓት ደግሞ ላይ ቁጭ ብለው በቃ ሲከሻከሹ የሚውሉ አሉ። ያንተ የምርጫ ጉዳይ ነው። ህዝቡ ማንን ይመርጣል የሚለው እንግዲህ ለምን እንደሆነ አላውቅም። ቲክቶክ ላይ የትምህርት ብቻ የሚለቀቅባቸው ፎርማቶች እንዳሉ ታውቂያለሽ? ለምሳሌ ፎር ዩ አለ፣
ፎሎዊንግሽ አለ፣ ፎሎወርሽ አለ። ከዛ በፊት የሚመጡት በተኖች ላይ ያሉት እንትኖች በቃ እዛው ውስጥ የሆነ ሰው ገባ ማለት እነ አንቶኒን አያም እነ ከሊትን አያም እነ ከሊት እንዲህ ሲሉ አያም። ምን ብቻ ነው ሳይንሳዊ ወይ ኤዱኬሽናል ነው ወይ ላንጉጅ ነው ወይ የሆነ እስኪ የቻይናዎቹን እስኪ የቻይናዎቹን ቲክቶክ ተመልከት እስኪ። የሆነ ስራ ነው የሆነ ፕሮዳክት ነው ምናምን የምርጫ ጉዳይ ነው አልኩህ እኮ። ሰው ይሄን የያገር ሰው ይሄንን የሚያውቅ አይመስለኝም። ኤዱኬሽን ኮንቴንት እንዳለ የለም በቃ የሚፈልጉትን እጭ ምንድነው ዛሬ ቲክቶክ አዛገ ምናምን ይሉና እዛ ገባህ ይመስለኛል። ቀናችንን ከባድ ስለሚሆን ይመስለኛል አንዳንድ ጊዜ ይወደድ ጣፋጭ ምግብ ካልበላ ማለት ነው ጣፋጭ ምግብ የምትበላን ሴትዮ በማየት ፍላጎትን የምታረጋ ይመስላል። ግን የምርጫ ጉዳይ እኔ አሁን ብዙ ጊዜ ይሄ አንተን የሆነ ዛፍ ልከንለት ብሎክ ያደረገ ሰውዬ እኔ ስሙን አልጠራም። እነሱ አይመጡልኝም። ኖት ኢንተረስት እየገባው ለምን መሰለህ እኔ ምን ስድብ ገባህ የሆነ ይደብረኛል። የሆነ ነገር የሚታዘቡኝ ነው ይመስለኝና የምርጫ ጉዳይ ነው። በሶሻል ሚዲያም ነው ሀብታም መሆን የሚቻለው ካልን ደግሞ ብቻ ሚለውን እንዲያስወጣ ካሉ እንግዲህ መቼስ ምን ይደረጋል? ይኸውልህ ፍቅር የያዛትን የ20 ዓመት ሴትና የሆነ ቢዝነስ ላይ የወሰነን ሰው መክሮ ማሳመን አይቻልም። በጭራሽ አይቻልም። በቃ አይተውት ነው ራሳቸው የሚመክሩት። በቃ በሶሻል ሚዲያ ምቀኛ አሁን ራሱ ምቀኛ እነሱ ዩቲዩብ ላይ አይደል እንዴ ራሳችሁስ የምትሰሩት ሊሉ ይችላሉ። ሶሻል ሚዲያ ግን አንድ ኦፕሽን ነው፣ ገንዘብ ማግኛ አንዱ አማራጭ ነው እንጂ ብቸኛው አማራጭ አይደለም። እሺ ብቸኛው አማራጭ ነው ብላችሁ ካመናችሁም ደግሞ ስትወጡ ፕሊዝ በቃ ራሳችሁን የማያዋርድ ነገር ስሩ። አለ ተመልካች በጣም አለ። የሕክምና ኮንተንት ያላቸው አሉ፣ የመጽሐፍ ኮንተንት ያላቸው አሉ፣ የልብስ ብቻ አለ። ብቻ ከስድብና ከውርደት ኮንተንት ውጪ እነሱ ማስቆም የሚቻሉ ባለማየት ስለሆነ ራሳችሁን ጠብቁ። ማለት የግድ እነሱ በሄዱበት መንገድ ቫይራል ለመውጣት እንትናን መሳደብ አይጠበቅብንም። እንትናንም ለመምሰል ደግሞ መጋጋጥ አይጠበቅብንም። አይዘልቅም፣ ዘላቂም አይደለም እሱ። እና ሶሻል ሚዲያ ላይ አሁን የምናያቸው በተለይ እንደ ኮንቴንት ክሬተር የሚሰሩ ስራዎች ፌክ እየሆኑ ቆዩ። ፌክ ከሆኑ በእርግጥ በጣም የሆነ ፐርሰንቱ ድራማ እንደሆነ ብዙ ሰው አያውቅም። የሚታየው እቺ ስክሪኗ ላይ ያለችዋን ብቻ ነው። በቃ አምሮ ጥብብ ብሎ የሆነ ሰው እንደዚህ ሲያደርግ ምናምን ያለ ዲፕሬሽን ውስጥ ለምን ይመስላል? አሁን በጣም የዲፕሬሽን ዘመን ሆኗል አይደለም? በጣም ዲፕረስድ ሆና እንዲሆነች ምናምን። እንደውም የእናንተ ክሩ በጣም በቃ እኔ የምር የወደድኩትን ስራ ሰርቷል። ባርኮት ይሄ የምናየው ነገር አለ። እናንተ የሚሰራችሁት እሱን ነው። እኔም ላይ ተጽዕኖ አንዳንዴ ይፈጥርብኛል። ወይ እኔ ሰው እንደዚህ እየኖረ ነው ምናምን ትላለህ፣ ግን እውነት አይደለም ነው። ለሶሻል ሚዲያ የሚቀርበውና የምር እየተኖረ ያለው ህይወትም አንድ አይነት ስላልሆነ እና ደግሞ በቃ ልክ አይደለም። የሆነ ሰው የሆነ ሌክዠሪ መኪና ስለገዛ እኛ መግዛት አለብን ማለት አይደለም። በእውነት አይደለም። የግድ ኖርማል ነው። ስልክ ተሰራ ነው ኖርማል ነው። ኦኬ ቴንክ ዩ። እንትን ነው አይደል? አንድሮይድ ነው የምትጠቀመው? ኖርማል ነው። ኢንፊኒክስ የሚጠቀም ይኖራል እኮ። አንተ አይፎን 13 ነው ያዝከው፣ በቃ 17 የያዘ ይኖራል። ኖርማል ነው፣ ትደርስበታለህ። እና ፉክክሩ ይቅር፣ ይልቅ ብንፎካከር ደስ የሚለኝ እኔ እሷ እንደዚህ ነው እንደ ክብሯን ያስጠበቀችው በጣም ኩል ሰው ነች፣ እንደሷ መሆን አለብኝ የሚለው አይነት ፉክክር ውስጥ ብንገባ ይሻላል እንጂ ለመውረድ ቋሚ ነገር መያዝ ጥሩ ነው። አይሾ ስፒድ ቋንቋ ላይ በጣም ሲታይ ነበር የኛ ሀገር ጉዳይ። የኛ ኢትዮጵያዊ አይሾ ኢትዮጵያ ነው ያለው ራሱን አይደል? አዎ አይሾ ኢትዮጵያ እንግሊዝኛ ባለመቻሉ በጣም ብዙ ኦፖርቹኒቲዎች እንዳመለጡት አምልጠውታል። እሺ እኔ እሱ ጋር ጥያቄ ልጠይቅ። በቀኝ ያልተገዛ ነው ያልተገዛነን ሉዓላዊት ሀገር ነች ሀገራችን። ያ ነገር ተጽዕኖ አምጥቶብናል የሚሉ አንዳንድ ሀገሮች አሉ። እዚች ላይ እጃቸውን አወጡ። በተለይ ግን አልኩኝ እኔ ቆይ ብንገዛስ ኖሮ ጣሊያንኛ ነው እንጂ እንግሊዝኛ ነበር የምንችለው። እንግሊዝ ነበረች እንዴት ትገዛ ነው የመጣችው? አለ በተከባብለ በዚህ በኩል እንግሊዝ ትግባ ለነሱ ሲባል ሲቀጥል እንግሊዝኛ ፊልም እኮ ስናይ ይቺ ልጅ ሰይጣንን ቤቴ ጠራችሁ የተባለ የሚያደግ ነው።
እንግሊዘኛ ያስተማሩን አስተማሪዎች እኮ ሳይማሩ ነው ያስተማሩን። በየት በኩል ነው እንግሊዘኛ የምንችለው? እንዴት ነው የጠበቁትስ? በጣም መነጋገሪያ ሲሆን እንዴ ራሳቸው እንዴት ነው በዚህ ልክ ግን ያላወቁት? እኔ በጣም በቃ አብዛኛው ኮሜንታተርና እንዲህ አይነት ዊርድ ጥያቄ የሚያነሳ ሰው በዛ ቦታ እነሱ በኖሩ ማለት ትልቅ ኢሹ ትልቅ ደራሲ ይህንን ነገር በጣም ትልቅ ኢሹ አድርጎ ሲጽፈው የምር ሀፍረት ነው የተሰማኝ። ለምን መሰለ? ማንም ጥፋተኛ አይደለም። ኢስ ተዘጋጁ ነበር እኮ ያስተማሩን አይደለ? ቫውልና ኮንሶናንት ምናምን ነው። ከዛ አናቃቸውም። በቃ እንደዛ ነው ያደግነው። ታላቅ ፊልም ቅዳሜ ይታይ ነበር። ሰንበባሽ ሽሚል ይመጣል አንጨርሰውም። ታላቅ ፊልም የሚታይበት ሰዓት ራሱ ለልጅ ምን ሰዓት ነበር ማለት እንተኛ። የትምህርት ፖሊሲው ታዲያ እንዴት ነው አሁን በእኛ እድሜ ያለው ሰው እንግሊዘኛ ባለመቻሉ ጀጅ የሚደረገው? ይልቅ ልጆቻቸው ላይ ይበርዱ። ልጁን ግን በጣም ከዚህ በላይ መነጋገሪያ ባያደርጉት ደስ ይለኛል። አዎ አለመቻሉ ወላጆች ላይ ትልቅ የቤት ስራ ነው የጣለው። ልጆቻችሁን አንተም ልጆችህን እንግሊዘኛ ማስተማር ምን ያህል ጠቃሚ፣ ምክንያቱም ኢንተርናሽናል ቋንቋ ነው ምናምን ይሄ እውቀት አይደለም ምናምን የሚለውን ወደ ጎን እናድርገውና ነው በቃ ጠቃሚ ነው። ኦፖርቹኒቲ ይከፍታል። ስላልቻለ ግን ያን ያህል ቢግ ዲል ሆኖ መወራት የለበትም ማለት አስተዳደጋችን አናውቀው ነው ማለት ቆይ እንዴት ይችላል? እንዴት ብቻ ከባድ ነው። የምርጫ ጉዳይ ነው ደግሞ አሁን እየሆነ ያለው አይደለ? አሁን እሱ ያመጣበት መንገድ በራሱ ሌላ ዶክመንተሪ ሊያሰራ የሚችል ነው። በስትራግል ነው የመጣው እና እንደ ሌሎች ኢንተርናሽናል ስኩል ገብቶ እንግሊዘኛ አቀላጥፎ ምናምን ሊያወራ አይችልም። አንደኛ ድንገት ነው አይሾ ስፒድ የመጣው። ሁለተኛ ድንገት ባይመጣ ይሄ ልጅ በዚህ እድሜው በሆነ ውስን ቀናት ውስጥ እንግሊዘኛን ተምሮ ሊችል አይችልም። ማለት እንደውም እሱን እንደው የሚሰራቸውን ስራዎች በማየት እንደው ፖዚቲቭ ኮሜንቶችን በመስጠት ማለት ነው። ለምን ደግሞ እድሜም እኮ ማተር ያደርጋል አይደል እንዴ? ማለት ልትችል ትችላለህ። 50 ዓመት ላይ ተነስተህ ቻይንኛ ለማመድ ብትል ሊሆን ይችላል። ሌላ ሀሳብ ከሌለብን ታስበው ነገር ከሌለ የኑሮ ጥያቄ ከሌለ ማለት ኢትዮጵያ ውስጥ እኮ አንተ ውስብስብ ነው ማለት ብቻ ይደብራል። በቃ ልጁን ታውት እንግሊዘኛ ይኑርበት፣ አዲስ የጀመረውን ፕሮጀክት ያሳካ ማለት አሁን እሱ ልጅ ነገር ነው የሚሉት ታውቃለህ። እዛ ናይጄሪያ ይዋልና ይሄው እሱ እንግሊዘኛ ሳይቻለ ትልቅ ካምፓኒዎች አስፈረሙት እና እሺ ራሱን ያጽናል። ይሄ ልጅ ቆይ ይጸጽታ ምንድን ነው የሚሉት? እኔ ማለት እኔ እንግሊዘኛ መቻል ያን ያህል ትልቅ ነገር አይደለም። እሱ አማርኛ መቻል፣ ኦሮምኛ ትችላለህ፣ ትግርኛ ትችላለህ፣ ከሁለቱም ወገን አይደለም ከነሱም ወገን አይደለም ከነሱም ወገን አይደለም። እንግሊዘኛ ስላልቻለን ደግሞ በቃ ሞተ፣ ተዋረደ። እንዴ ምንድን ነው? አረ ተዋረደን እንደ ሀገር ከነሱም ወገን አይደለም። ኖርማል በቃ ማለት የሚያጋጥም ነገር ነው። ቢችል ጥሩ ነበር። ስላልቻለን ደግሞ እኛ ኑሯችንን ስለምናውቀው ይሄ ነው አይደል? ግን በጣም ማለት በዚህ መጠን ተዘጋጅተዋል ምናምን አዌር ተደርገዋል። የት ቦታ ጀምሮ የት ቦታ እንደሚያልቅና የእሱ መጦ ከሄደ በኋላ ሌላ ኢሹ ደግሞ ተነሳ። ማለት ከሰሞኑ በጣም በየሳምንቱ አጀንዳ ይፈጠርልን የለ እንዴ? በጣም እኔም አንዱ አይሾ ስፒድ የመጣበት ጉዳይ አቴንሽን ቤንድ ማድረጊያ ይመስለኛል። ማለት እኔ ኢትዮጵያን ጎበኛ አልልም፣ አልጎበኛም። አዲስ አበባንም የተወሰነችዋን ቦታ ብቻ አይቶ ነው ሄደው እና እንደ ሌሎች የአፍሪካ ሀገሮች ትንሽ ኦርጋናይዝ ብንሆን ጥሩ ነበር ከሚሉት ወገን ነኝ። ቢያሳውቁን ቢታወቅ፣ ከዛ ደግሞ የሆነ በቃ በደንብ እንዳልከው ኦርጋናይዝ ቢሆን ኢትዮጵያ ውስጥ አዲስ አበባ ብቻ ነው የሚደብረኝ ነገር ደግሞ ልንገርህ፣ የሆነ ሰዎች ሲመጣ አዲስ አበባ ብቻ ለምንድን ነው የሚታየው? በጣም ብዙ መታየት ያለባቸው ቦታዎች አሉ። እንደ ሀገር በጣም ሀብታም ሀገር፣ በጣም ዘንጣፋ ሀገር ነች ኢትዮጵያና ከአዲስ አበባ ሀሳብሽ ላይ ከአዲስ አበባ ግድቡ ጋር ደርሶ ለመምጣት ምን ያህል ደቂቃ ይፈጅበታል? ምንም አይፈጅበትም። እንደው ጀት ራሱ ቢዘጋጅለት የምር ይቻል ነበረ ብዙ ነገር። ኤኒዌይስ ያው ራሳቸው ናቸው የሚያስቡት፣ ራሳቸው ናቸው የሚወስኑት፣ ራሳቸው ናቸው የሚያደርጉት። አይ ቲንክ እሱም እንትን ጋጋታ ይፈልጋልና እሱ እኮ ምን አስጨነቀው? ምንድን ነው ለሱ ያን ያህል ከባድ ነገር ነው እንዴ ይመስል? ይሄን ጊዜ እኮ ረስቶታል። በቃ
በጣም ኢትዮጵያ ላይ ያገኘው ሰብስክራይብ ብዛት ያገኘው ላይቭ ስትሪሚንግ በቃ ምክንያቱም በጣም እንትን እያለ ነበር። ከመምጣቱ ከወራት በፊት ነው ቻሌንጅ ጀምሯል። ወደ አፍሪካ 20 አፍሪካ ሀገሮችን ጎበኛለሁ ብሎ ፕሮጀክት ሲነድፍ ነው ኔጎሺዬሽኑ የተጀመረው። ከዛ ነው የዋጋ ድርድሮች ምናምን ውስጥ ለውስጥ ያለቁት እና ከብዙ ክርክር በኋላ ነው እኛ ጋር አክሴፕት የተደረገው። ለማንኛውም ግን እንደ አንድ ወጣት እኔ እንደው ለወጣቱ ቢሰሙኝም ባይሰሙኝም ይሰሙሻል፣ ክብራችሁን ጠብቁ። በቃ የሆነ ነገር ተገኘ ተብሎ ሁሉም እኔ ልታይበት የኔ ይሁን አይባልም። ማለት ውርደት ነው የተከተላቸው ብዙዎቹን አይተናል። መቼስ መድገም አያስፈልግም። ስለዚህ መገኘት ያለብን ቦታ ላይ ስንገኝ መገኘት ባለብን ልክ ነው መገኘት ያለብን። መሆን ባለብን ልክ ነው መሆን ያለብን እንጂ በጣም ራሳችንን አዋርደን ምንም ላናገኝ ነገር ትርፉ ቤተሰብና የሚያቀንን ሰው ማሸማቀቅ ስለሚሆን እንደው በተቻለ አቅም በጣም እኩል መሆናችንን እኩል ነኝ የሚለውን ነገር ራሳችን ማሳመን አለብን። ይሄ ከንግግር ማለፍ አለበት። እኛ ኢትዮጵያውያኖች ምናምን የሚለው ነገር ከንግግር አልፎ ወደ ተግባር መቀየር አለበት ባይ ነኝ እኔ በግሌ። ጉራ በጣም እንትን ኢጎ በጣም ስለሚጫነን እሱ ነገሩን በጣም ኢጎ አሁን እኮ ይኸውልህ ኢጎ ራሱ እኮ ወሬ ላይ ብቻ ሆና ተግባሩ ላይ ግን ዜሮ ማለት የምትልገው ላይ ግን ታፍቃሪ ወንድ ማለት ነው። ያረ በስመ አብ አልሰማትም ምናምን ሲያስብ ብርክ ብርክ እንደሚለው አይነት ሰው የሆነ ነገር ስናይ ብርክ ብርክ ባይለም ጥሩ ነው ማለት በቃ ሄዳ ኮስ ምን እንዴ ማለት ብዙዎቹ አላወቁትም አያውቁትም። ምክንያቱም ያዩት የነበረው አይዲያና ሁኔታ በነገራችን ላይ እሱ ሮናልዶን ሲያየው ያለው ሪአክሽን አለ። መሬት ይንፈረፈራል። አምልኮ የሚመስል ነገር ማለት ነው። በጣም አምልኮ ነው የሚመስለው እና እሱ እንደዚህ አይነት ነገር ነው አክት ያደረገው ሌሎቹ ላይ። እሺ እነ ጥሩነሽ ላይ ትንሽ ደብሮኛል። ቴንክ ዩ። ይሄ ነገር አሁን ታስቦበት ከሆነ እኮ ለእነ ጥሩነሽ መሰጠት የነበረበት ቦታ እሱን ራሱ ስለነ ጥሩነሽ የሆነ ነገር ማስገንዘብ ነበረባቸው ማለት እነዚህ ይገኛሉ እነከል ያሉ አለማወቁ ምንም ጥያቄ የለውም። የሱ አለማወቅ አይደለም በቃ የኛ አለማሳወቅ እና ግን ምን ነው እንደዛ ፍዝዝ ብሎ ሐውልት መስለው እነሱ ራሱ ቅርፍፍ የሚሉት ማለት ንጥቅ ብለው እንትናዩ። አንድ ነገር ልንገርህ እኔ አትሌቶቻችን ሁሉንም ማለት ይቻላል በጣም ነው የምወዳቸው ማለት የምር ነው የምወዳቸው። አሁን ጥሩነሽ የጥሩነሽ ፋሚሊ በተለይ ጥሩዬ እኔ እንጃ አለ የሆነ ነገር ነው የምትመስለኝ። በቃ በጣም ሩጫን እየደጋገምኩ አየዋለሁ። ስሜታዊ የምታደርገኝ ሰው ነች። እሺ እነሱ ወይ ከትህትና ሊሆን ይችላል ወይ ነገሮችን በጣም ሲምፕል ከማድረግ አኳያም ሊሆን ይችላል። ግን ይህንን ፕሮግራም አዘጋጀን ያሉት ሰዎች የምር ለሀገራቸው ፍቅርና ክብር ቢኖራቸው ኖሮ ለእነ ጥሩነሽ ዲባባ ትልቅ ቦታ ሰጥተው እሱንም ነግረውት አስጠንቅቀውት የኛ ሌጀንዶቻችን ናቸው በክብር አናግራቸው እኮ እንዴት ነው እሱ እነሱ ለጸደጃ ቤት የት ነው ብሎ የሚጠይቃቸው ማን ነው? እሱ ግን በጣም የሚያሳፍረው እንደ ሀገር የተገኙበት ቦታ በጣም እነሱ አዎ ዶክተር ይብን አስተያየታቸውን እና ምናምን የሆነ ቅርፍፍ ነው የሆነ ኃይለ ሥላሴ እየጎበኛቸው እንደ ተራ ህዝብ ዶክተር ወዳጄ ምን ይላል መሰለ ግርማ ሞገስህን አስጠብቀ መቀጠል የምትፈልግ ከሆነ መገኘት ያለብህ ቦታ ላይ ብቻ ተገኝ። በቃ መገኘት የሌለብህ ቦታ ላይ ሺህ ሰው ተገኝ ቢል እንዳትገኝ። ከራስ ጋር መመካከል ያስፈልጋል። አንዳንዴ እግዚአብሔርን የሚሰጥ ጸጋ ይኖራል። ያንን ጸጋ ግን ካልጠበቅከው ደግሞ ሰይጣን ያጥቃል። ጉድ ገባ? ያንተ ኃላፊነት ስለሆነ የተሰጠህን ነገር ጠብቆ መኖር። ስለዚህ አንዳንዴ ያው እኔ ምን ቢያጠፉ እነሱን ከወዲሁ ነው ይቅርታ ማድረግላቸው ከፍቅሬ አጠፉን ብዬ አላምንም። እነሱ የእነ ጥሩነሽ ጥፋት ነው ብዬ አላምንም። ግን የሆነ ፐርሰናል የሆነ ግን አክቲቪቲ ሊኖር ይገባል። ሰው እንኳን እዛ ቦታ ቁሙ ቢልሽ እንዴት አንቺ ኖ ማለት አትችይ? ያው ተጽዕኖ ይኖረዋል። በእርግጥ ቀጣይ የሚሰጣቸውንም ስም ከመፍራት አንጻር ይሆናል። ግን ደግሞ እምቢ ያሉ ኢትዮጵያን አላስተዋውቃሉ መባል ይመጣል። አዘጋጆቹ ግን የሃይማኖት ተቋም ውስጥ ሲገባ ምን ማድረግ እንደነበረበት የኛን ብሌኖች ሲያገኝ እነማን እንደሆኑ ማወቅ እንዳለበት ቢያሳውቁት ጥሩ ነበረ። ለወደፊቱ ባስደግሙት ጥሩ ነው።
የኔ ሀሳብ ነው። እንግዲህ የዛሬው የኮሜትራ ስቶሪ ፖድካስት ውይይታችን ይህንን ይመስል ነበረ። ቆንጆ ሀሳብ አንስተናል። እናንተም ሼር እንደምታደርጉት ተስፋ አለን። በቀጣይ እስክንገናኝ ድረስ በሰላም ቆዩ። ሰላም ሁኑ። ፎርማል የሆነ መሰናበቻ ንግግር ላድርግ። ቻው በያቸው። አዎ እንዴ። እሺ የኮሜትራ ስቶሪ ቤተሰቦች ዛሬ ወቅታዊ በሆነ ጉዳይ ላይ እኔና አማኑ በጣም ቆንጆ ያለውን ሀሳብ አውርተናል። እንደምትወዱት እርግጠኛ ነኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፕሮግራማችንም ደግሞ ላይክ በማድረግ ፍቅራችሁን ግለጹልን። ሀሳብ አስተያየታችሁን እንዲወራላችሁ የምትፈልጉት ርዕስ ካለ እንዲሁም ደግሞ እዚህ መታችሁ ማውራት የምትፈልጉ ሰዎች ካላችሁ የኮሜንት ሴክሽናችን ለእናንተ ክፍት ነው። ሳምንት እንገናኛለን። በጣም ነው የምንወዳችሁ። ቻው።